ህወሓት በጌታቸው ረዳ ይመራል የሚለውን የሐራ መሬት ታጣቂ ኃይል በወልቃይት ውጊያ ለመክፈት መንቀሳቀሱን ይፋ አደረገ። ህወሓትን ለመገልበጥ ጫካ የገባው ቡድኑ እንደ ወልቃይት ያሉ አካባቢዎችን ወደ ትግራይ ለማስመለስ ዝግጁ እንዲሆን ለታጣቂዎቹ መመሪያ መሰጠቱን የሚያረጋግጥ ቪዲዮ ወጥቷል። ሰሙታላችሁ። ኮሎኔል ደመቀ ዘውዱ ጌታቸው ረዳን ዘለፉ። ማንም ነፃነታችንን አያስጥለንም፣ ለመዋጋት ተዘጋጅተናል ሲሉም ተደምጠዋል። ጦሩ ዝግጁ ነው ያሉ ሲሆንም የአብይን ውሳኔም ሲያደንቁ ታይተዋል። ይህ በእንዲህ እንዳለ ህወሓት መድፎችና ሚሳኤሎችን ወደ ትግራይ እያስገባ መሆኑ ታውቋል። ታዳምጡታላችሁ። ለአሜሪካ መንግስት የሚሰራው ተቋም ስለ ኢትዮ ኤርትራ ውጥረት አነጋጋሪ ሪፖርት ይዞ ወጣ። የነጩ ቤተ መንግስት ተደማጭ የሆነው አንድ የጥናት ተቋም አብይና ኢሳያስ ወደ ጦርነት ለመግባት እድላቸው ዝቅተኛ ነው ሲል ግምገማውን አስቀምጧል። ነገር ግን ግጭት የሚቀሰቀስ ከሆነ እጅግ አውዳሚ ይሆናል ሲል አስጠንቅቋል። ታዳምጡታላችሁ። ጤና ይስጥልኝ። ይህ አዲስ ፖስት ሚዲያ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታድርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ልሻገር። ህወሓት በጌታቸው ረዳ ይመራል የሚለው የሐራ መሬት ታጣቂ ኃይል በወልቃይት ውጊያ ለመክፈት መንቀሳቀሱን ይፋ አደረገ። ህወሓትን ለመገልበጥ ጫካ የገባው ቡድኑ እንደ ወልቃይት ያሉ አካባቢዎችን ወደ ትግራይ ለማስመለስ ዝግጁ እንዲሆን ለታጣቂዎቹ መመሪያ መሰጠቱን የሚያረጋግጥ ቪዲዮ ወጥቷል። ራሱ ሐራ መሬት ቀርጾ ባሰራጨው ቪዲዮ ላይ አመራሮቹ ከሁመራ እስከ ራያ መሬታችንን ለማስመለስ መዘጋጀት አለብን በማለት ለታጣቂው መመሪያ ሲሰጡ ይደመጣሉ። አመራሮቹ ታጣቂ ኃይላቸውን ጫካ ላይ ሰብስበው በሰጡት መመሪያ መሬታችንን ለማስመለስ ከመቼውም ጊዜ በላይ መዘጋጀት አለብን ብለዋል። ቡድኑ ከህወሓት ተገንጥሎ ጫካ ቢገባም አወዛጋቢ አካባቢዎችን ወደ ትግራይ ከማስመለስ የሚያስቀድመው ሌላ አጀንዳ እንደሌለ አመራሮቹ አስታውቀዋል። በአማራ በኩል የማንነትና ወሰን ይገባኛል ጥያቄ የሚነሳባቸውን እንደ ወልቃይት፣ ጠለምትና ራያ አካባቢዎች ወደ ትግራይ ማስመለስ የማይደራደርበት ቀይ መስመር መሆኑን ተናግረዋል። የሐራ መሬት አመራሮች ኃይላቸውን እንደ ወልቃይት ያሉ አካባቢዎችን ለማስመለስ እንዲዘጋጅ መመሪያ የሰጡት ከአወዛጋቢው የፌዴሬሽን ምክር ቤት ውሳኔ ማግስት ነው። አመራሮቹ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ እንደማይቀበሉ የገለጹ ሲሆን በትግራይ ግዛታዊ አንድነት ላይ ከማንም ጋር እንደማይደራደሩ ገልጸዋል። የሐራ መሬት የትጥቅ ትግል ዓላማ የትግራይ ግዛታዊ አንድነትን ማረጋገጥ ነው ያሉት አመራሮቹ ተወደደም ተጠላም መሬታችንን እናስመልሳለን ብለዋል። አፋር ክልል ላይ እንዲደራጅ በፌዴራል መንግስት ይሁንታ የተሰጠው ሐራ መሬታችንን በጉልበት እናስመልሳለን ማለታቸው አነጋጋሪ ሆኗል። ቡድኑ ትላንት ባወጣው የተቃውሞ መግለጫ የትግራይ ግዛታዊ አንድነት ርስት ቀይ መስመር መሆኑን አስታውቀዋል። ቡድኑ ህወሓትን ተቃውሞ ጫካ ከገባባቸው ምክንያቶች መካከል የትግራይ ግዛት አንድነትን ማረጋገጥ ወይም እንደ ወልቃይት ያሉ አካባቢዎችን ማስመለስ ነው ብለዋል። የትግራይ ኃይሎች በአንድ ድምፅ የወልቃይት ጠለምትና ራያ ውዝግብ በህግ አግባብ እልባት እስከሚሰጠው ድረስ ከአማራም ይሁን ከትግራይ ነፃ ሆኖ በመጪው ምርጫ በፓርላማ ይወከል የሚለውን ውሳኔ ተቃውመዋል። ከመቀሌ ሸሽተው አዲስ አበባ ከከተሙት እነ ጌታቸው ረዳ እስከ ህወሓት፣ ከጀነራል ታደሰ ወረደ ጊዜያዊ አስተዳደር እስከ ፖለቲካ ፓርቲዎች የውሳኔው መዘዝ የከፋ ነው በማለት ፌዴራል መንግስቱን አስጠንቅቀዋል። የህወሓትን የኃይል አማራጭ ተቃውሞ ከትግራይ የወጡት አካላትን ጨምሮ ውሳኔውን ለመቀልበስ ከሰላማዊ አማራጭ ባሻገር እንደሚታገሉ እየገለጹ ነው። በጌታቸው የሚመራው ስምረትን ጨምሮ በርካታ ፓርቲዎች ራሳቸውን ከምርጫ እንደሚያገሉ የገለጹ ሲሆን ወደ ትግል ሊመለሱ እንደሚችሉም ፍንጭ ሰጥተዋል። ለአሜሪካ መንግስት የሚሰራው ተቋም ስለ ኢትዮ ኤርትራ ውጥረት አነጋጋሪ ሪፖርት ይዞ ወጣ። የነጩ ቤተ መንግስት ተደማጭ የሆነ አንድ የጥናት ተቋም አብይና ኢሳያስ ወደ ጦርነት ለመግባት እድላቸው ዝቅተኛ ነው ሲል ግምገማውን አስቀምጧል። ነገር ግን ግጭት የሚቀሰቀስ ከሆነ እጅግ አውዳሚ ይሆናል ሲል አስጠንቅቋል። በኢትዮጵያና ኤርትራ መካከል ያለውን ውዝግብ በከፍተኛ ደረጃ የተካረረ ቢሆንም ሁኔታው ወደ ሙሉ ጦርነት የማምራት እድሉ ጠባብ እንደሆነ የአሜሪካዊ ጥናት ተቋም ሮበርት ላንሲንግ ኢንስቲትዩት አስታውቋል። ይህ የጥናት ተቋም በትናንትናው ዕለት ባደረገው ትንተና ጦርነት ዝግ እንዳልሆነ ይፋ አድርጓል። መቀመጫው በአሜሪካ ያደረገው የጥናት ተቋሙ ሁኔታዎች ወደ ሙሉ ጦርነት ከተሸጋገሩ በአፍሪካ ላይ ልዩ ጥቅም ያላቸው የመካከለኛ ምስራቅ አገራት እንዲሁም ቻይና፣ አሜሪካና የአውሮፓ ህብረት በዲፕሎማሲና በሎጂስቲክ ጣልቃ ሊገቡ እንደሚችሉ ይህም አካባቢው የጂኦፖለቲካዊ ግጭት ማዕከል ሊያደርገው እንደሚችል አስጠንቅቀዋል። የሮበርት ላንሲንግ ኢንስቲትዩት በትናንትናው ዕለት ባወጣው ትንተና የሁለቱ ሀገራት ውዝግብ ከ65 ዓመታት በፊት በነጻነት ወቅት ድንበር በአግባቡ ባለመካለሉና የ1990 ጦርነት እንዲሁም ከ5 ዓመታት በፊት በኢትዮጵያ መንግስትና በህወሓት መካከል በተደረገው ጦርነት የኤርትራ መንግስት ተሳትፎ ውዝግብ ውስጥ ያላቸውን ሁኔታም ዳስሷል። የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ እያሽቆለቆለ መምጣቱንና ውዝግቡ ወደ ሰራዊት ድንበር ላይ ማስጠጋት መጀመሩ መጠነ ሰፊ ግጭት ያስከትላል የሚል ስጋት መፍጠሩን በመዘርዘር በቀጣይ ሊሆን ይችላሉ ያላቸውን 3 ጉዳዮች ዘርዝረዋል። አንደኛው ሁኔታ ወደ ግጭት ሳያምሩ ሁለቱም ወገኖች በአፍሪካ ህብረት ወይም
በኢጋድ አማካኝነት ወደ ንግግር ሊያመሩ እንደሚችሉ፣ በዚህ ላይ የሌሎች ግፊት እንደሚታከልበትም አመልክቷል። የውይይቱ ነጥቦች ሊሆኑ የሚችሉትም ድንበር ማካለልና በመካከላቸው መተማመን መፍጠር፣ የጸጥታ ዋስትና እንዲሁም የኢኮኖሚ ትብብር ማዕቀፎች ላይ ውይይት ሊኖር እንደሚችል አመልክቷል። ይህንን ተከትሎ ሁለቱ ሀገሮች የግንኙነት መስመር ሊፈጥሩ ወይንም የጋራ ኮሚቴ ሊሰይሙ እንደሚችሉ ጥናት ይፋ አድርገዋል። ኢትዮጵያም ሆነ ኤርትራ ወደ አፍሪካ ህብረትም ሆነ ወደ ኢጋድ የሽምግልና ሂደት የሚያመራቸው ዓለም አቀፋዊ ግፊት እንዲሁም ቀጠናዊ የሆነ የኢኮኖሚ ማበረታቻዎችና ማለቂያ የሌለው የጸጥታ ስጋት ማለፋቸው እንደሚሆን አመልክቷል። በሌላ በኩል በድንበር አካባቢ የሚከሰቱ መጠነኛ ግጭቶችና የከባድ መሳሪያ ልውውጦች እየታዩ ወደ ሙሉ ጦርነት ሳያመራ የሚቀጥልበት ሁኔታ ሊኖር እንደሚችልም ጠቅሰዋል። ኮሎኔል ደመቀ ዘውዱ ጌታቸው ረዳን ዘለፉ። ማንም ነፃነታችንን አያስጥለንም፣ ለመዋጋት ተዘጋጅተናል ሲሉም ተደምጠዋል። ጦሩ ዝግጁ ነው ያሉም ሲሆን የአብይን ውሳኔ ሲያደንቁ ታይተዋል። ይህ በእንዲህ እንዳለ ህወሓት መድፎችና ሚሳኤሎችን ወደ ትግራይ እያስገባ መሆኑ ታውቋል። ህወሓት የመካከለኛ ርቀት ሚሳኤሎችና ሮኬቶችን ከኤርትራ እያስገባ መሆኑን የደረሱን መረጃዎች ጠቁመዋል። ከግብፅና ሻዕቢያ ጋር ዳግም ያልተቀደሰ ጋብቻ የፈጸሙት ህወሓት ከግብፅ የተላኩ መካከለኛ ርቀት ሮኬቶችና ሚሳኤሎችን በሻዕቢያ አማካኝነት ወደ ትግራይ እያስገባ መሆኑን የኦንላይን ምንጮች አረጋግጠዋል። እንደ ምንጮቻችን ገለጻ ሚሳኤልና ሮኬቶች በባድመ ሽራሮ በኩል ወደ ሽሬ ማዕከል በሌሊት ከእይታ ውጭ ሆነው እየገቡ መሆኑ ተሰምተዋል። ምንጮቻችን አክለው እንደጠቆሙት ለሚሳኤልና ሮኬቶቹ ጊዜያዊ መዳረሻና እንደ ቤዝ እንዲሆኑ ሁለት ቦታዎች የተመረጡ ሲሆን የተመረጡት ቦታዎች በደደቢት መስመር ከሽሬ 18 ኪሎ ሜትር፣ ክሳድ ጋባና በጠለምት መስመር ከሽሬ 40 ኪሎ ሜትር አዲ ገብሩ መሆናቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ኮሎኔል ደመቀ በበኩላቸው ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሄድና የህዝብ ተወካዮች እንዲኖሩት የሰጡትን አቅጣጫ እጅግ መልካም ጅምርና ፍትሐዊ ሲሉ ገልጸዋል። ኮሎኔሉ በወቅታዊ ጉዳዮች ላይ ከሚዲያ ጋር በነበራቸው ቆይታ የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይገባም ተናግረዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነፃ ሆኖ መሳተፉን የመጀመሪያ ፍቺ ያሉት ኮሎኔሉ ዘላቂና ሙሉ ጥያቄያቸው ምላሽ የሚያገኘው ከምርጫው በኋላ በሚካሄደው የህዝብ ውሳኔ እንደሆነና ወሳኙ እርምጃ ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑን አብራርተዋል። የምርጫ ቦርድና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው የነቀፉት ኮሎኔል ደመቀ ህወሓት ራሱ ከህገ መንግስት ውጪ ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው ብለዋል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫውን በማን ስር ይካሄድ የሚለው ጉዳይ ላይ የፕሪቶሪያ ስምምነት አካባቢውን አከራካሪ ወይም ኮንቴስትድ በማለት የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን አስታውቀዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማትን መቃወማቸውን አውግዘዋል። የመንግስታቱ ድርጅት የጸጥታ ምክር ቤት ሙሐመድ ሐምዳን ዳጋሎን ጨምሮ 4 የሱዳን ፈጥኖ ደራሽ መሪዎች ላይ አዲስ ማዕቀብ ጣለ። የመንግስታቱ ድርጅት ማዕቀቡን የጣለው ወታደራዊ መሪዎቹ በኤልፋሻር በፈጸሙት ወንጀል ነው ተብሏል። የፈጥኖ ደራሽ ኃይሉ ኤልፋሻርን የተቆጣጠረው በጥቅምት ወር ሲሆን በከተማዋ የተፈጸመው ለ3 ዓመት ያህል በተካሄደው የሱዳን እርስ በርስ ጦርነት ውስጥ ከታየ ሁሉ አስከፊው ነበር ተብሏል። ባለፈው ሳምንት የተባበሩት መንግስታት እውነት አፈላላጊ ቡድን በከተማዋ የተፈጸመው የዘር ማጥፋት እርምጃ ለመካሄዱ አስረጅ ነው ብለዋል። በኤልፋሸር የጅምላ ግድያን ጨምሮ ማንነት ተኮር ግድያ መካሄዳቸውን በመጥቀስ ሐምዳን ዳጋሎን ጨምሮ 4 የፈጥኖ ደራሽ አባላት ማዕቀብ ተጥሎባቸዋል። ከዳጋሎ በተጨማሪ የኤልፋሸር ነፍሰ በላ የሚል ቅጽል ስም የሚታወቀው አቡሉሉ ማዕቀቡ ከተጣለባቸው መካከል ይገኛል። ጀነራል ዳጋሎ ማዕቀብ ሲጣልባቸው ይህ ለ4ኛ ጊዜ ነው። ከዚህ ቀደም አሜሪካ፣ ዩናይትድ ኪንግደም እንዲሁም የአውሮፓ ህብረት ማዕቀብ ጥለውባቸዋል። ከዚህ በተጨማሪ አሜሪካና ብሪታንያ በ3ቱ አዛዦች ላይ ማዕቀብ ጥለዋል።